ሰላም ውድ የኔ ዩቲዩብ ቤተሰቦች እንደምን አላችሁ? እኔ እግዚአብሔር ይመስገን። እንኳን ወደ ዩቲዩባችን በሰላም መጣችሁ። ዩቲዩባችን ሰብስክራይብ እንዲሁም ላይክ፣ ኮሜንት እያደረጋችሁ አበረታቱ። ዛሬ ቪዲዮ ይዤላችሁ መጥቻለሁ። የዛሬው ቪዲዮአችን ስለ ቅናት የሚያወራ ነው። ቅናት ምን ያህል ቤትን እንደሚያፈርስ፣ ቅናት ምን ያህል በህይወታችን ውስጥ ገብቶ ቤታችንን እንደሚበጠብጥና ቅናት ከየት አንስቶ የት እንደሚያደርሰን እና ቅናትን ደግሞ በምን ማስወገድ እንደምንችልም የምናይበት ትምህርት ነው፣ ምክር ነው። ስለዚህ ተከታተሉኝ፣ አብራችሁን ቆዩ። ላስተማረን፣ ለመከረን ለመምህራችን ቃለ ሕይወትን ያሰማልን። ስለዚህ ሰላጣችንን እየሰራን አብረን ትምህርቱን ምክሩን እናዳምጥ ማለት ነው። መልካም ቆይታ ይሆንላችሁ። ቅናት እንደገናም ደግሞ ግትርነት በጣም ብዙ ሴቶች ላይ የሚታይባቸው ባህሪ ነው። ድርቅ ባይ በቃ ካፈርኩ አይብልሰኝ፣ ችክ ማለት፣ እልከኛ መሆን፣ እነዚህ ነገሮች በብዛት ይታያሉ። ለስለስ የማለት ነገር የለም። አሁን ዘመን ያሉት ሴቶች ትንሽ ችግር አለ። ይህን በጾታ ስናገር ወንዶች ላይ ችግር የለም ማለት ሳይሆን የወንድ ደግሞ ችግሩ ሌላ ነው ራሱ የቻለ። ምናልባት ሴቶችም ይሄን ባህሪ እንዲያመጡ ያስገደደበትም ሌላ ጉዳይ ይኖራል ቢያስባለሁ። ግን ሞር በብዛት ከመንፈስ ጋር ነው ማገናኘው እኔ። ምክንያቱም ይሄ የሰው ባህሪ አይደለም፣ የሰው ጸባይ አይደለም ብዬ ስለማስብ ነው። ሴቶችን ወይም ደግሞ ሚስቶችን ወይም ፍቅረኞችን ወይም ደግሞ በአጠቃላይ ቤት ውስጥ ያሉትን እናቶች ያላልተገባ ባህሪ የሚዳርግ የወንድ ባህሪ ሊኖር ይችላል። ግን ደግሞ ሞር ያንን ባህሪ እንዲያመጡም ደግሞ የሚያደርጋቸው ከባላቸው የመጣ መንፈስ የሚሆን ከራሳቸው የመጣ የሚሆን ዞሮ መንፈስ መሆኑን ነው ማብራራው እኔ። ጸባይም ሊሆን ይችላል። ግን የጸባዩ ባለቤት ደግሞ ቁልፍ 90% ቁልፉ መንፈስ ነው። ይሄንን ገጠመኝ ሳቀርብ የባለ ታሪካችን ጓደኞችን በጣም እያመሰገንኩ ነው። በዚህ አጋጣሚ ስለታዘዛችሁኝ አመሰግናለሁ። እግዚአብሔር ያክብርልኝ። መልካም ቆይታ። እንግዲህ በዚህኛው ገጠመኝ ውስጥ የምናየው ሁለት ነገር አለ። አንደኛ የባል ጸባይና ባህሪ ማንነት፣ ሁለተኛ ደግሞ የሚስትና የጓደኞቿ ጸባይ ባህሪና ማንነት የሚለውን ለሁለት ከፍለን የምናየው። በእርግጥም ትዳሩ የተመሰረተው በአጋጣሚ ነው ሊያስብል ይችላል። አጋጣሚ የሚባል ነገር ባይኖርም የመርሃ ግብራችንም ዋና ርዕሱ ገጠመኝ ማለት ነው። ግን መንገዳችን በህይወታችን ላይ ያጋጠመንን ነገር ብለን እናወራለን እንጂ ገጠመኝ ወይም አጋጠመኝ ምንለው ወይ ከርኩስ መንፈስ ነው ወይ ከእግዚአብሔር መንፈስ ነው። ከዛ ውጪ እኛ ኒውትራል ሆነን በራሳችን ፍቃድ የምናደርገው ነፃ ፍቃዳችን በራሱ ከሁለት አንዱ ጋር ነው ሄዶ የሚጣበቀውና የሚጣጋው እና ያ ከሁለት አንዱ ጋር ተጣብተን ወይም ተጠግተን የምናገኘው ኢንፎርሜሽን ነው ህይወታችንን የሚመራው፣ ወይ ርኩሱን ወይ ቅዱሱን በነፃ ፍቃዳችን ተጠቅመን እንኳን ብናመጣው ነው የምላችሁ። ስለዚህ ባለቤቷን ለብቻው ማንሽ ነው። አሁን አንቺ ጎንበስ ብለሽ ይቅርታ አድርግልኝ ስትዩ ካየሁኝ አለቻት አንዷ፣ እመወሰኑ ውሳኔ ታያለሽ። በአንቺ ህይወት ውስጥ ትልቅ ነገር ነው፣ ደስተኛ የምትሆኝበት ነገር ወስናለሁ አለቻት። ምን ስትላ ጊዜ ችግር የለውም። ከዛ በቃ የኔ ባል ይቅርታ አድርግልኝ ብላ ሰዋዊ ባህሪዋ መጥቶ ያ የቲቪቱ መንፈስ ትንሽ ገለል አለ እና ጎንበስ ብላ እግሩ ስር ጉልበቱን ስማ ተነስታ አቀፈችው። አቀፋት፣ ገረመው። ይሄ የቅድሞ ወንድ ባህሪ ደግሞ ጠፋው። የሴት ባህሪዋ መጣ። ሁለት አይነት ማንነት ያየባት እና ኦኬ ይሄ ነው ማለት የሚጮትብኝ ትዳሬ ላይ ማለት ነው ብሎ ሲል ጊዜ ይሄው እመቤቴን ማርያም በጣም የምትወዳት አንደኛዋ ሴተኛ ዳሪ እመቤቴን ቅድስት ኪዳነ ምሕረትን ማርያምን ነው የምልሽ። በሚቀጥለው ሳምንት እኔ ፍቅረኛዬን አምጥቼ አስተዋውቅሻለሁ። ጮኜ ነው የማገባው ሰው ነው፣ አገባለሁ እንዳንቺ በቃ ይሄን ስራ እንዲያውም እተወዋለሁ፣ ለመምርም እነግረዋለሁ አለች። በጣም ገረማት። ከዛ ለምንድን ነው እንደዚህ ያለቻት መሰላችሁ? አንደኛ እነዚህ ጓደኞቼ ካላገቡ አላምናቸውም የሚል ነገር አለ ውስጧ ላይ፣ ማግባት አለባቸው ብላ የምታስበው። ሁለተኛ ነገር ደግሞ ጓደኛዋ ናት፣ በጣም የምትወዳት ጓደኛዋ ስለሆነች እንድታገባ ትፈልጋለች። ወይኔ አንቺ ብትወልጂ እኮ ባናቱ ብትወልጂ የምትወልጃቸው ልጆች እንዴት እንደሚያምሩ ትላታለች። አጭር ናት ግን በጣም ቆንጆ ናት ጓደኛዋ እና የምትወልጃቸው ልጆች በጣም ቆንጆ ነው የሚሆኑት። የራሷን ውበት ሳትናገር የሰው ነው የምትናገረው።
እና በዚህ ሁኔታዋ እንድታገባ ስለምትገፋፋት እሷ ሳታገባችኛዋ ስላገባች በእኔ ማግባት ትቀናብኛለች ብላ ነው የምታስበው። እሷን አግቢ ያልኳት እኔ ቀድሚያት ሳገባ ይቀኑብኛል። በዛ ላይ ደግሞ ታገባለች ተብላ ማትጠበቅ ሴት ልጅ አገባችሁ። ቡና ቤት ተሰራ በነበረበት ሰዓት ምን አይነት ነገር ያለ መስላችሁ? ትንሽ ቀጫ ብላገላችሁና ወንዶች መጥተው ከሴቶች ጋር ሲጫወቱ እሷ ብቻዋን ባንኮኒ ተደግፋ ምናምን የሚመርጣት የለም። መልኳን ፊቷን እንደዚህ አዙራ ነው የምትለውና አንዳንድ ቀን ወንዶች ሲመጡ ሂጂ አናግሪው ያንን አንቺ ከሱ ጋር ካላናገርሽው ሄደሽ ከሱ ጋር ካላደርሽ እኔ ሌላው እንዳላናግርም ብለው እንደዚህ በወንድ እንድክ እንደምግብ ማለት ነው ላጉርስሽ እንደመባባል የሚተጋገዙት አስቡት። በኃጢአትም ይተባበራሉና ባህሪዋን ያውቃሉ። ብዙም ወንዶችን መቅረብ እንደማትወድ እንደማትፈልግ ገላዋን ሸጣ ገንዘብ ማግኘት እንጂ ወይም በመልኳ ራሷን መሸጥና መተዳደር እንጂ የምትፈልገው ስሜቱ የላትም። ለምን ውስጥ ያለው አይነ ጥላ ይደነፋል፣ ይናደዳል። ኃጢአተኛ እንድትሆን ይፈልጋል፣ ዘማዊ እንድትሆን ይፈልጋል፣ ግን ደግሞ እንድታገባ አይፈልግም። ስለዚህ የኃጢአት እንጀራ እንድትበላ ነው የሚፈልገው። ራሷን ሸጣ ገላዋን ሸጣ በምትበላው እንጀራ ደስተኛ ነው መንፈሱ። ግን ደግሞ ወንዶች መተው ላገባሽ ሲሏት ጊዜ ተፍታባቸው በጥፊ ብላ ነው የምታባራቸው። ወይም ደግሞ ዞር በል አርፈህ ተቀመጥ ምናምን ብላ ኮስተር ብላ የምታባራቸው እና ከተኮሳተረችባቸው ደግሞ አይመለሱም። እነዛ ወንዶች አጅረው ነው መኮሳተሯ ይለያል፣ የምር ይለያል። ሴቶቹም ሲናገሩ በጣም የሚለየዋሉ። ወንድ ድጋሚ አጠገቧ እንዳይጠጋጋ ነው የምታባረው። እኔም ላይ ደርሶብኛል ይሄ። ላስተምርሽ ብዬ በተጠጋኋት እንዴት አድርጋ በጣም የሚያስፈራው ፊቷ እና እንኳን ለዝሙት አልኳችሁ ወንጌልን ለማስተማር ተጠግቻት እንኳን ድጋሚ አጠገቧ እንዳልጠጋጋ ነው የባረረች። ይሄ ብሎ ግንባሯን ያልኳችሁ በጣም ከባድ የሆነ የሚከብድ መንፈስ ነው ላይ የነበረው። ከዛ በሉ አግዙኝ ቃኔ መጸለይ መስገድ አለብኝና አግዥኝ ስታ ጊዜ ከዛ ባልየው መቼም ሚስት ታለውጣለች ብዬ አስባለሁ። አሁን ከሷ ጋር አብረን ጸበል እየሄድን አብረን እየመጣን አብረን የትም ቦታ እየሄድን እዚህ ቤት እንድቀመጥ እፈልጋለሁ አለችው። ኧረ መብትሽ ነው አላት። ከዛ ዲጄዎቹ በቃ እኛ እንሂድ ማታ ስራ ይደርስብናል ብለው ቻው ብለዋት ሄዱ። ምክንያቱም ወስናለች። አንድ ቀን መንፈሳዊ ይሆናለሁ ምክንያት ላገኝ ብቻ እያለች ነበረ። እኔ የመምህር ልጅ ነኝ፣ የመምህር ተስፋዬ ልጅ ነኝ። አንድ ቀን የሆነ ምክንያት አግኝቼ ከዚህ ናይት ክለብ ከቀረውኝ ቀረው ነው አልመለስም፣ እንደ ጓደኛዬ ነው የምትለው። ሁለተኛው ጓደኛዋ መጣች። ጭራሽ አብረው አንድ ቤት ውስጥ መኖር ጀመሩ። የምትቀናባት ጓደኛዋ አብራት መኖር ጀመረች ማለት ነው። ከዛ አብረው ሲሰግዱ አብረው ሲጸልዩ ጸበል ሲመላለሱ መስተፋቅር ነኝ ብሎ መጮህ ጀመረ። የማን ይቺው ሚስትየዋ ማነህ ሲባል እዛ ናይት ክለብ ውስጥ እንዴት አባቷ አልመታበትብኝ ማን አባቷ ስለሆነች ነው። እና በፍጹም እንዲያውም እሷ እኔን በገንዘብ አይደለም እንዲሁ አፍቅራኝ ነው ከእሷ ጋር መተኛት የምፈልገው ምናምን ብሎ የሆነ ሰሞን ላይ እንደዚህ አይነት ጨዋታ ተጫውታ ነበር። ወደድኩት ምናምን እኔ እሱን አላስከፍለውም፣ አብሮኝ ሲተኛ አላስከፍለውም። ሌሎቹ ወንዶች ማስከፈላቸው ለስራ ነው፣ እሱን ግን ወድጄዋለሁ ምናምን ብላ ሁሉ የምታጫውተው ሰው ነበረ። እሱ ነው ድግምት ያደረገባት። እሷ ፍቅር የያዛት ነበር የመሰላት። እሱ ግን ላለመክፈል ብቻ ሳይሆን ተናዶም ጭምር ነው። እንዲያውም አላስከፍላትም ያለው እልህ ይዞት ነው። ግን ትቢቷ ስላናደደው ይሄን ያደረገባት። ኃይለኛ ደብተራ ጋር ነው ያስደገመባት። እና ባልየው ጋር ሆኖ እወጣለሁ በቃ እኔ እሄዳለሁ በቃ ይዣት እሄዳለሁ ሲል የነበረው እሱ ነው። ለካ አልፈልግም በቃ አልፈልግም እሄዳለሁ። ያ ሰምጥ ቀድም ያልኳቸው አለ እሱን ስሜት ሲያወጣ የነበረው መስተፋቀሩ ነው። ከዛ ወደ ልቧ ስትመለስ ሲነገራት እናቱ እደፋዋለሁ ምናምን ብላ ባለጌ ስድብ መሳደብ ጀመረች። ጭራሽ አልተለወጥሽም እንዴ አንቺ ትምህርቱን እያዳመጥሻል እንዴ? ስራ ጊዜ እንዴ እናንተ እኮ ረጅም ጊዜያችሁ ነው የመምህር ተስፋዬ ትምህርት ማዳመጥ ከጀመራችሁ። እኔ ገና አሁን ነው ቅርብ ጊዜ ነው የጀመርኩትና ገና ጉዞ ላይ ነኝ ያለው ታታስጨንቀኝ አለቻት። ያው አጅሬውም ስለተቀላቀለ ባህሏን ችላ ምናምን ብቻ ቀስ ብለው ሁለቱም ጽድት ብለው ከመንፈስ ራሳቸውን ካጸዱ በኋላ ባሏን ነግረው ጓደኛዋና ባሏ እሷ ጋር አንድ ላይ ሆነው ንስሐ ገብተው ቅዱስ ቁርባን ተቀበሉ። የዛን ቀን ይጠሩኝ እንዴ አልኩ። እኔ ደነገጥኩ። እኔ እኮ ላናግርሽ ስላት ጊዜ ባከር እዛ ምናምን ብላ የዘጋችብኝ እና ያንን ማቃው ነኝ። እሷ ግን እኔ በመደወሌ ምክንያት ነው ገጠመኙ ማዳመጥ የጀመረችው። እኔን እንደዛ ብላ ብዘጋብኝም ልቧ ግን እግዚአብሔርን ይፈልገዋል፣ ነፍሷ እግዚአብሔርን ትፈልገዋለች። እና ይሄ ምን ጠንቋይ የሆነ ሰው ምንድን ነው ውስጥ የሚለፈልፈው ብላ ነው በሪሞት ቴሌቪዥኑ ከፍታ ቁጭ ብላ ስታየዋለች። ትቀይራለች፣ ከአንዱ ገጠመኝ አንዱ ገጠመኝ ትቀይራለች። ከዛ በኋላ ተግባባ ነው እና ልክ በዕለተ ቀኑ በቆረቡበት ቀን
ተጋብዤ እንደማንኛውም ሰው ቤታቸው ሲሄድ ዲጄዎቹ ናቸው ይዘውኝ ሄዱት። በቤት ድረስ መጥተው ከቢሮ ይዘውኝ ሄደው ምናምን መምህር ዛሬ የማትጠብቀው ነገር ነው ታረቀች ስለመሳቸው ጊዜ ብታየው ነገር ነው እያሉ ዳርዳሩ ነግረውኛል። ልክ ስገባ ተሞሽሮላቸዋል በነጭ ልብስ። ጭራሽ ያቺ ሴተኛ አዳሪዎችን ሰብስቤ በማስተምርበት ሰዓት ያልገባው ብዬ ስጠይቅ እኔ መምህር ገብቶኛል ትል ነበረ። እቺው አሁን የቆረበችው ጓደኛዋ አጭሯ ልጅ ቆንጆዋ፣ የአጭር ቆንጆ ታውቃላችሁ፣ ድብልብል የሆነች ቆንጆ በቃ። ግን ምንድነው በዛ ውበቷ ተጫወተባት፣ በቃ ተጫወተባት ሰይጣን። የሆነ ሰፈር ብቻ ሄዳ ቡና ቤት ትስራ ወይም ናይት ክለብ ትስራ፣ አካባቢ ላይ ያሉ ወንዶች በሙሉ እሷን ነው የሚፈልጉት። ድዷን ተነቅሳለች። ገና ፈገግ ስትል በንቅሳቱ ላፍ ነው የምታደርጋቸው፣ ኩሏ ሁሉ ነገሯ። ከዛ ትምህርቱ ማዳመጥ ስትጀምር ኩሉንም ተወቹ፣ መሳቅም አቆመች። ግን ያው ውስጥ ያለው መንፈስ የዝሙት መንፈስ ስለሆነ እዛ ቦታ ላይ ዲስፕሌይ ላይ ከተቀመጠች ሁሉም መጥቶ ይሄ ዕቃ ስንት ነው ብሎ እንደሚለው ይዟት ይገባል። እና በስላሴ ትዝ ያለኝ ቪዲዮ ታውቃላችሁ፣ ሳስተምር እነሱን በወንጌል በማስተምራቸው ሰዓት ከእናንተ ካላችሁ መካከል ካስተማርኩት ውስጥ ያልገባችሁ ጊዜ አልገባኝም ብለው ይጠይቃሉ። እሷ ግን ስላት እኔ መምህር ሁሉም ገብቶኛል የምትለው አንድ ቀን አልገባኝም ብላ አታውቅም። አሁን ክርስቶስ በደንብ አድርጎ በልቧ ነው ቁጭ ያለው። በእርግጥም ገብቷታል። ህይወት ቆርጣ እስክትወጣ ድረስ ነበር እምቢ አላት። አልገባኝም ትል የነበረችው ልጅ እሷ ካገባች ከዓመት በኋላ ነው ያገባችሁ። ቢገርማችሁ ይቺ ልጅ ካገባች ሳይሆን ከወለደች ማለት ይቅርታ፣ ይቺ ልጅ አሁን አግብታ ወልዳለች። የምላችሁ አጭሯ ልጅ አግብታ ወልዳለች። ሰርጓም ተጠርቼ ሄጄ አጠር ያለ ሰርግ ነው ሄጄ 50ኛ ወይ 51ኛ በሆን ነው 50 ሰው ነው የተጠራው ታድም ያለውና በዛ ሰርግ ላይ ነው ይቺኛዋ አንደኛው አልገባኝም መምህር ምን ማለት ነው ይሄ ምን ማለት ነው ትጠይቀኝ የነበረችው ልጅ ተጠራጠር ነበር። በስንት መከራ ነው ልክ ይቺኛው ጓደኛዋ ስትወልድ ያገባችውና አብዛኞቹ ሴተኛ አዳሪዎች ወደ ጋብቻ ሲገቡ ትዳራቸው ላይ አሪፍ ይሆናሉ። ባሎቻቸውንም ስማርት አድርገው ነው ቻል አድርገውት የሚኖሩት። ግን ትልቁ ችግራቸው ምንድነው? መንፈሳዊ ካልሆኑ ወደ ሱሳቸው ይመለሳሉ። ትዳር ላይ ሆነው ይራበሻሉ። ልክ ናይት ክለብ እሷን አግኝቷት ይዟት እንደመጣ ሁሉ እንደገና ናይት ክለብ ገብቶ ሌላ ሴት ጋር የሚተኛ ነው የሚመስላት። ብቻ መንፈሳዊነት በጣም ትልቅ ጥቅም አለው። በጣም ትዳርን ለማዳን በጣም ትልቅ ጥቅም አለው። መንፈሳዊ ሆኑ ሴቶች እግዚአብሔርን ትልቁ መውጫ ቀዳዳችሁ የምትድኑበት ቀዳዳችሁ መንፈሳዊ ህይወት ብቻ ነው። አንድና አንድ መንፈሳዊ ህይወት ነው። ዓለማዊ ሆኜ ትዳሬን ጤነኛ አድርገዋለሁ ማለት ዘበት ነው። ጤነኛ ሊመስል ይችላል ትዳሩ፣ ግን ያው ልብሽ ያውቀዋል ጤነኛ ነው ብለሽ የምትይው ለማስመሰል ሊሆን ይችላል እንጂ የሆነ የምታውቂውን የራስሽ የሆነ ደካማ ጎን ይኖራል። ያ ደካማ ጎን ደግሞ ችለሽ የተቀመጥሽው አዘልሽ የተቀመጥሽው ነው የሚሆነው። መንፈሳዊ ከሆንሽ ግን ያዘልሽውን ሸክም ቁጭ አድርገሽ የምታራግፊበት አምላክ ይኖርሻል። ኑ እናንተ ሸክማችሁ የከበደ ኑ እናንተ ደካሞች እኔ ሸክማችሁን አቀልላችኋለሁ፣ እኔ ቀንበሬ ልዝብ ነው ይላል ክርስቶስ ሲናገር። ስለዚህ ሸክማችንን የምናራግፍበት ማለት ይቅር በለኝ ብለን የምናለቅስበት ክርስቶስ አለ። መንፈሳዊነት ለሴት ልጅ በጣም ትልቅ ጥቅም አለው። የምትወላቸው ልጆች ጤነኛ ይሆናሉ። የምታስተዳድረው ትዳርና ባሏ በአጠቃላይ ቤት ውስጥ ትልቁ ኃላፊነት ሴት ላይ እንደሆነ ብዙ ሰው አይረዳም። ሴት ልጅ መንፈሳዊ ማድረግ፣ ሴት ልጅ ማስተማር፣ ሴት ልጅ በእንክብካቤ መያዝ ማለት ትዳርን ጤነኛ ማድረግ ወይም ደግሞ ሀገርን ጤነኛ ማድረግ ነው ይባላል። ትክክል ነው፣ በጣም ትክክል ነው። ጸብም ሰላምም የሚወጣው ከትዳር ነው፣ ከቤተሰብ ነው፣ ከሴት ልጅ ነው። ፓርላማ ድረስ እንደሚገባ ታውቃላችሁ። ትልቅ ስብሰባ ድረስ ይገባል። የሴት ልጅ ሰላም አለመሆን፣ የጓዳ የቤተሰብ የትዳር ሰላም አለመሆን ስራ ቦታ ድረስ ይገባል። ቢሮ ድረስ ወንበር ድረስ ይመጣባል። ስለዚህ መንፈሳዊ ካልሆነች ሴት ልጅ እጣ ፈንታዋ በጣም ጠባብ ነው። ትዳሯ የመበተን እድሉ ሰፊ ነው። ጤነኛ የመሆን ልጆቿ ጤነኛ ካደጉ በኋላ ለሀገር፣ ለቤተሰብ፣ ለእግዚአብሔር፣ ለአጠቃላይ ለእናትና ለአባት ለራሳቸውም ይጠቅማሉ አይጠቅሙም በጣም ያጠራጥራል። ለምን በቁርባን አላደጉም፣ እናት አልበረታችም፣ አልጠነከረችም። ይሄ ሁሉ ነገር በጣም ብዙ ችግር ይፈጥራል እና የቅናት መንፈስ ቀስ እያለ ነው የተወገደው። በትምህርት በሂደት ነው። መስተፋቀሩ ነው ለከ ውስጥ ሆኖ የሚቀናው የነበረው። ቲቪተኛ እንደዛ ሰው ያለ የሚንቀ የነበረው እሱ ነው። ሲሄድን ያው ቅዱስ ቁርባን ተቀብላ ተነስታ መታ ስታቅፈኝ እውነት አንቺ እንደዛ ስታመናጭቀኝ የነበርሽ ነሽ ስራ ጊዜ መምህርዬ በእናትህ አትቁጠርብኝ እሱን ነገር እኔ እኮ አይደለሁም አለች። በቃ ይሄን መስማት ነው የፈለኩት። ቁጭ በይ አልኳት። ቁጭ አለን።
አላመንኩም። እኔ ያ ፊቷ ሌላ ፊት ነው፣ ክርስቶስ ነው በፊቷ ላይ የሚያበራው የሚታየው። እኔ በሚገባኝ ፈገግ ነው የምትለው፣ በቃ ትጫወታለች። እንደዛ ስትስቅ አይቻት አላውቅም። እንዴ ላስተምራቸው ሲሄድ እኮ ጥግ ላይ ሆና ሲጋራውን ቡል 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 ታደርግ የነበረች ልጅ እኮ ነች። በተደጋጋሚ ሲጋራ ታጨሳለች። ዲዲ እያልኩኝ ነው የምወጣው። ስወጣ ውስጥ ነው እንግዲህ የሚማሩት፣ ውስጥ አስተምሪ ስወጣ ዞር ብዬ አይቻት አንዳንድ ቀን ሆን ብዬ ላናድዳት ይመስላታል። እኔ ግን አይደለም። እና ቻው ሰላም ስላ ጊዜ ነው የምትለው። እና እንዲህ አይነት ባህሪ ያለው ሰው እንደዚህ ጋር ደግሞ ተቀይሮ ነጭ ለብሶ ስታዩት ደግሞ ይገርማል። እና በራሷ ብርታት በራሷ ጥንካሬ እኔ ምንም ሳልሳተፍ እዛ ቤት ውስጥ ጓደኛ ማቾች ራሳቸው መንፈሳዊ ሆኑ እና እግዚአብሔር ይመስገን። ጅንኑ ባሏ አሁንም እንደዛው ነው። ጅንን እንዳለ በቃ እንዳማረበት ነው ኮራ እንዳለ እና ደስ ይላል። አንዳንድ ጊዜ ከባህሪ ሲሆን እና ደሃን ወይም ሰውን የሚንቅ ሳይሆን ዝም ብሎ እንደዚህ በተፈጥሮ ኮራ የሚል ወንድ ጥሩ ነው። ግን ሰውን በመናቅ መሆን የለበትም፣ በመታበይ መሆን የለበትም። አቃለው ለኢኮኖሚ ያለ ሳይሆን ሰው ጋር ሲሆን ትትና ኖሮት ብዙ የማያወራ ብዙ የማይናገር ብዙ አዳምጦ አንድ ነገር የሚመልስ የተናገረውም ፍሬ ነገር ተደማጭነት ያለው ምናምን ሲሆን ደስ ይላል። የጸጋ ነው፣ መመረጥ ነው። ከማህፀን የሚመጣ ነገር ነው። ባይዘው አብሮ የሚወለድም አለ። በልምምድ የምታመጡትም ቢሆን አንዳንድ የሾልኮ ምናምን ይመጣል። አሁን እኔ በልምምድ ላምጣው ብል አይመጣልኝም። የዚህ ልጅ ባህሪ አይገናኝም ባህሪያችን። ምናልባት ጮክ ብዬ ላላወራ እችላለሁ። ይሄ ባህሪ የለብኝም፣ ግን የሱ ይለያል። እና ያላችሁን ደስ የሚል ተፈጥሮ ሰው ከነገራችሁ ያ ነገር ጠብቁት። እግዚአብሔር በሰው ዘንድ ተወዳጅ እንድትሆን የሰጣችሁ ነገር ስለሆነ ያ ነገር ለእናንተ በጣም አሪፍ ነገር ነው። ይሄን ይመስላል። እሺ እንግዲህ እንደ ምክር ልናገር የምችለው ቅናት መንፈስ ከዘርም ይመጣል፣ ከእናት ይመጣል፣ እንደገናም ደግሞ ከመስተፋቀርም ይመጣል። ውስጥ ያለ የሚወዳችሁ ሰው የነበረ የላከባችሁ መስተፋቀር የበላችሁ ቡዳ የዝሙት መንፈሱ የዛ ሰው ከእናት የመጣ ደግሞ ዛር አይነ ጥላ ወይም ቡዳ አይነ ጥላ ወይም ዛር ቡዳ፣ እነዚህ መናፍስቶች በአጠቃላይ አምስቱም ማለት ነው ምን ያደርጋሉ? ሰዎች ጋር ሄዳችሁ ስትቀላቀሉ ውስጣችሁ የገባው የእነዚህ ሰዎች ከእናንተ ውስጥ ከሌላ ሰው የመጣባችሁ መንፈስ ስለሆነ ውስጣችሁ ያለው የእነዛ ሰዎች ባህሪ ነው የሚያንጸባርቀው። የኔ ናት። በተለይ የምታፈቅራችሁ ከሆነች ወንድ ከሆንክ የምታፈቅር ሴት ከሆነች፣ ሴት ከሆነች ደግሞ የሚያፈቅርሽ ወንድ ከሆነ አንቺ ውስጥ ያለው የወንዱ መንፈስ ከሆነ አንቺ ጋር ያለው የሚመጡትን ወንዶች በሙሉ አበሻቅጦ ነው የሚባራቸው። ንቀት አለ፣ ከዛ ቅናት ይኖራል። የምታፈቅሪውን ወንድ ማንም ሰው እንዲነካብሽ አትፈልጊም።